ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቅድሞ ነገረ በኦሪት ለጽዮን የደስታን ቃል የሚነግራት ወልድ በምስጋና እንደሚመጣ አስቀድሞ በኦሪት ተነገረ። ዘመነ ስብከት ሁለተኛ ሰንበት ከታኅሳስ 14 እስከ ታኅሳስ 20 ድረስ። የዚህ ዕለት አገልግሎት ወይም የዚህ ዕለት ግጻዌ መዝሙር፣ ምስባክ፣ ምንባባትና ቅዱስ ወንጌል። እየተከታተላችሁ የምትገኙት የስብከት ግጻዌ የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር አቅዲሙ ነገረ በኦሪት ምስባክ ፈኑ ብርሃነከ ወጽድቀከ። የዕለቱ ምንባባት አንደኛ ዲያቆን ወይም ሠራየ ዲያቆን ሮሜ ምዕራፍ 13 ቁጥር 11 እስከ ፍጻሜ ምዕራፍ። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ዮሐንስ ምዕራፍ 1 ቁጥር 1 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 26 ቁጥር 12 እስከ 19። ምስባክ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ወውስተ አብያቲከ እግዚኦ። ፈኑ ብርሃነከ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ ፈኑ ብርሃነ ወጽድቀከ ደረት አንበር እማንቱ ሂደት በእንቆ ሰንፔር ይምርሃኒ በእንቆ ሰንፔር ወይሰዳኒ አነኔ በእንቆ ሰንፔር አነኒ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ወውስተ ሂደት አብያቲከ በሰላሳ እግዚኦ ድርስ ወውስተ አብያቲከ በሰላሳ እግዚኦ ፈኑ ወሰጠጠ ብርሃነከ አጥመቀ ወሰጠጠ ፈኑ ብርሃነከ ወጽድቀከ እማንቱ በእንቆ ሰንፔር ይምርሃኒ አነኔ ወይሰዳኒ በሰላሳ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ወውስተ አብያቲከ እግዚኦ ፈኑ አጥመቀ ብርሃነከ ሂደት ድፋት ወጽድቀከ ሂደት አንበር ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ከማጡ አነኒ በእንቆ ሰንፔር አነኒ ወይሰዳኒ ፈጠረ ወይሰዳኒ
ወውስተ አብያቲከ እግዚኦ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ወውስተ አብያቲከ እግዚኦ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 19። የዕለቱ ቅዳሴ ቅዳሴ አትናቴዎስ። ቅዳሴ አትናቴዎስ በዕዝል ዜማ ይበል ዲያቆን። ዮም በዛቲ ዕለት ተጋባይክሙ ውስተ ዛቲ ቤተ ክርስቲያን አጽምዑ ቅዳሴ እንተ ይእቲ ሰንበተ ክርስቲያን ቅድስት። ይበል ካህን አማን ንትፈሳህ በእግዚአብሔር ጸገወነ እምገብርህናት ግዛና ወእምጽልመት ብርሃነ ወየብቡ ለአምላከ ያዕቆብ አማን የብብ ለአምላከ ነቢያት ቅዱሳን ወእግዚአ ሐዋርያት ንጹሐን ነስኡ መዝሙረ ወሃቡ ከበሮ። ሰራዊት በዕዝል ዜማ ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ወይኬልዩ
ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ወንብጻሕ ቅድመ ገጹ ለመድኃኔዓለም በአሜነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ። እነሱ ይምሩኝ። ለእግዚአብሔር አምላካችን መልካም ፈቃድ ዕለቱ የምንነጋገርበት የትምህርታችን ርዕስ ነው የሚሆነው። የተወደዳችሁ የዚህ የቅዱስ እግዚአብሔር ሚዲያ ተከታታዮች ሁላችሁም የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ለዛሬው የትምህርት መነሻ ያደረግነው ከወንጌሉ በፊት በዲያቆኑ አማካኝነት የሚሰበከውን ምስባክ ነው። እንግዲህ መዝሙረ ዳዊት መዝሙር 42 በቅንፍ 43 ቁጥር 3 ላይ እናገኘዋለን። ይህንን እነሱ ይምሩኝ ብለን ርዕስ ሰጥተነዋል። እንግዲህ ያው ይሄ ሳምንት ከልደቱ ወደኋላ ያሉ 3 ሳምንታት የራሳቸው መልእክት፣ ትምህርት፣ ምስጋና፣ ዝማሬ ያላቸው። ያለፈው ሳምንት ስብከት እንደሚባል እና ለምን እንደሚባል አይተናል። ዛሬው ደግሞ ብርሃን ነው የሚባለው። እንግዲህ ያው በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አስተምህሮ 9 የጌታ አበይት በዓላት አሉ። 9 የጌታ አበይት ንዑሳን በዓላት አሉ። ከልደቱ አስቀድሞ የሚውሉት እነዚህ 3ቱ ሳምንታት ማለትም ስብከት፣ ብርሃን፣ ኖላዊ ከዚህ ከ9 ንዑሳን በዓላት ናቸው። 9 ንዑሳን በዓላት የሚባሉት ስብከት፣ ብርሃን፣ ኖላዊ፣ ብስራት፣ ግዝረት፣ ቃና ዘገሊላ፣ የካቲት 8 ቀን የሚከበረው ልደተ ስምዖንና እንዲሁም በዓለ ደብረ ዘይት። እነዚህ 9ኙ የጌታ ንዑሳን በዓላት ተብለው ይከበራሉ ማለት ነው። እንግዲህ ከነዚህ ከ9ኙ ንዑሳን በዓላት መካከል 4ቱ ታኅሳስ ላይ ነው የሚውሉት። ከታኅሳስ 7 ጀምሮ እስከ 13 ስብከት እንደሆነ ነው የተመለከትነው። ከታኅሳስ 14 ጀምሮ እስከ 20 ደግሞ ብርሃን ይባላል። እዚያ በመቀጠል ያለው ኖላዊ ነው። በኖላዊ ውስጥ ብስራት አለ። ታኅሳስ 22 ቀን የሚከበረው ማለት ነው። እንግዲህ እነዚህ ከ9 ንዑሳን በዓላት መካከል ሁለተኛው አሁን ብርሃን ነው። ስለ ብርሃን የሚነገርበት፣ ስለ ብርሃን የሚዘመርበት፣ ስለ ብርሃን ማህሌት የሚቆምበት ነው። የቅዱስ ያሬድ መዝሙርም የሚያነሳው አቅዲሙ ነገረ በኦሪት ከመ ይመጽእ ወልድ በስብሐት ዘይዜነዋ ለጽዮን ቃለ ትፍስሕት፣ ለጽዮን የደስታን ቃል የሚያወራት እርሱ እንደሚመጣ አስቀድሞ በኦሪት ተነገረ ይልና ይህም በኦሪት የተነገረው እሱ ብርሃን ዘመጻ ውስተ ዓለም፣ በጨለማው ዓለም ብርሃንን ያበራ ዘንድ የመጣው እርሱ ብርሃን ነው በማለት ነው ቅዱስ ያሬድ ጠቅለል አድርጎ አጣቅሶ የነቢያቱን ትንቢት በኦሪት የተነገረውን አንድ ላይ አዋህዶ ያዘመረው ዝማሬ ነው። ሊቃውንቱ በሌሊቱ አገልግሎት የዘመሩት ማለት ነው። እንግዲህ በዚህ ጨለማ ተብሎ የሚታሰበው ዘመን የሰው ልጅ በዲያብሎስ አገዛዝ የወደቀበት ዘመን ነው። በመንጸፈ ደይን የወደቀበት፣ በእግረ አጋንንት የተጠቀጠቀበት፣
የ5500 ዘመን ተብሎ የሚታሰበውን ዘመን ይሄን ጨለማ ይለዋል። ይሄንን በጨለማው ዘመን ውስጥ የነበሩ ነቢያት የሐዲስ ኪዳኑ የብርሃን ዘመን ወይም እኔ ዓለም ብርሃን ነኝ ብሎ የመጣው ክርስቶስ በብርሃን ጨለማውን ገፎ ጨለማ የተባለውን የዲያብሎስን አሰራር አስወግዶ ብርሃን ሆኖ እስከተገለጠበት ዘመን ድረስ አስቀድሞ የብርሃኑ ዘመን ተገልጦላቸው የነሱን ዘመን በጨለማው ዘመን ውስጥ ሆነው ብርሃኑ ታይቷቸው ስለ ብርሃኑ ዘመን ይናገሩ ነበር። ለምሳሌ ያህል ለቃል ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ ሕዝብ ዘይነብር ውስተ ጽልመት ረየ ብርሃነ አብየ፣ በጨለማ ውስጥ ይኖር የነበረ ሕዝብ ታላቅ ብርሃንን አየ ይላል። እንግዲህ ጨለማ ብሎ የገለጠው በቀቢጸ ተስፋ ያለ እግዚአብሔር ተስፋ ቆርጦ የሚኖር በድንቁርና ከእውቀት ርቆ ባለማወቅ ይኖር የነበረ በድንቁርና ይኖር ለነበረ ሕዝብ የሥላሴ አንድነት ሶስትነት ሳይገለጥለት አንድ ገጽ በማለት ይኖር የነበረውን ሕዝብ በጨለማ ይኖር የነበረ ሕዝብ ይላል። በቀቢጸ ተስፋ በድንቁርና ይኖር ለነበረ ሕዝብ ነው የሚለው። አንድ ገጽ በማለት ሞትን በመምሰል ሞት ባመጣው ምስል ይኖር ለነበረ ሕዝብ ታላቅ ብርሃን ወጣላቸው፣ እውቀት ተሰጣቸው በማለት ወንጌል ተጻፈላቸው በማለት ክርስቶስ ወለደላቸው በማለት አስቀድሞ ኢሳይያስ በትንቢቱ ገልጦታልና የብርሃን ዘመን የሚለውን የአዲስ ኪዳን ዘመን ነው። የብርሃን ዘመን የሚለውን ክርስቶስ በሥጋ የተገለጠበትን ዘመን ነው። የብርሃን ዘመን የሚለውን መብርሃን ከተሰኘች ከቅድስት ድንግል ማርያም ብርሃን የሆነው ክርስቶስ የተገለጠበትን ዘመን ነው። እንግዲህ ኢሳይያስ ነው የተናገረው። ቅዱስ ዳዊትም በዚያን ዘመን ከሚኖሩ ሀብተ ትንቢት ከተሰጣቸው ነቢያት መካከል ዳዊት ባለ 7ቱ ሀብታት ነው። ከ7ቱ ሀብታት መካከል አንደኛው የትንቢት ሀብት ነው እና እሱም ፈኑ ብርሃነከ ይል ነበረ። እዚያ ጨለማ ውስጥ እንግዲህ ተመልከቱ፣ ጨለማ ውስጥ ሆኖ ብርሃን የጠፋበት ሰው፣ ብርሃን የተሰወረበት ሰው አድርጋችሁ ራሳችሁን ስላችሁት በጨለማ ቤት ውስጥ በዝግ ቤት ውስጥ ሆናችሁ ራሳችሁን ተመልከቱትና በጨለማ ውስጥ ሆኖ እንደሚጮህ ነው የሚያሳየው። በጨለማ ውስጥ ሆኖ እንደሚጮህ ብርሃን ርቆት እንደሚጮህ ነው የሚያሳየውና ፈኑ ብርሃነከ ብርሃንህን ላክ፣ መብራትህን ላክ፣ አብራ ማለት ነው እንግዲህ ብርሃንህን ላክ። ፈኑ ብርሃነከ ወጽድቀከ ብርሃንህንና ጽድቅህን ላክ ይልና እማንቱ ይምራ ሃኒ እነሱ ይምሩኝ፣ እሱ መርተው ወደ ብርሃን ያውጡኝ፣ ወደ ቀን ያውጡኝ፣ ከጨለማው ያውጡኝ፣ ከሞት ያውጡኝ፣ ከውርደት ያውጡኝ፣ ከኃጢአት ያውጡኝ፣ ከክህደት ያውጡኝ። ይሄ ማለት ነው ማንቱ ይምራ፣ ከሐሰት ያውጡኝ፣ እነሱ ይምሩኝ። ማንቱ ይምራ ሃኒ ወይ ሰላኒ ደብረ መቅደስከ ወደምትመሰገንበት የመቅደስ አደባባይ ይውሰዱኝ ያለ ነው ቅዱስ ዳዊት ይናገር የነበረው። የሳምንቱ ፈኑ ወዲከ ነው፣ ክንድህን ላክ ነው። የዛሬው ደግሞ ፈኑ ብርሃነከ ነው፣ ብርሃንህን ላክ ነው። ምክንያቱም ለጨለማ የሚያስፈልገው ብርሃን ስለሆነ፣ ለወደቀ የሚያስፈልገው የሚያነሳ ክንድ ስለሆነ ክንድህን ላክ አለ ባለፈው ሳምንት ላይ እንግዲህ ስብከት በተባለው። ደግሞ በጨለማ ውስጥ ላለ ሕዝብ የሚያስፈልገው ብርሃን ስለሆነ ብርሃንህን ላክ፣ እውነትህን ላክ። ያለ እውነት መኖር በጨለማ መኖር ነው። ያለ ብርሃን መኖር ያለ እውቀት መኖር በድንቁርና መኖር ነው። ያለ ብርሃን መኖር በጨለማ ውስጥ መኖር ነው። ያለ እውነት መኖር በሐሰት ውስጥ መኖር ነውና እንግዲህ ወደ እውነቱ መርተው ሊያደርሱ የሚችሉ እውነትና ብርሃን ስለሆኑ ብርሃንህንና እውነትህን ላክ፣ እነሱ ይምሩኝ፣ ወደ መቅደስ አደባባይ ያደርሱኝ በማለት የጸለየውን ጸሎት የዘመረውን ዝማሬ ነው እንግዲህ የምንመለከተው። ታዲያ ፈኑ ብርሃነከ ተብሎ የተጠየቀው የአብ የወልድ የባህሪ አባቱ እግዚአብሔር አብ ብርሃን ይሆን ዘንድ ብርሃኑን ላከ። ብርሃን ሆኖ ተገለጠ። በጨለማ ውስጥ ይኖር ለነበረ ሕዝብ ብርሃን ሆኖ ተገለጠ። የወደቁትን ለማንሳት ክንድ ሆኖ ተገለጠ። የጨለማ ውስጥ ይኖሩ የነበሩትን ለማውጣት ወደ ብርሃን ለማውጣት ብርሃን ሆኖ ተገለጠ። ብርሃን ሆኖ የተገለጠው ጌታ ታዲያ ሲገለጥ ምን አለ? አነ ውእቱ ብርሃኑ ለዓለም፣ የዓለም ብርሃን እኔ ነኝ። የቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ የዓለም ብርሃን እኔ ነኝ። ምን የዓለም ብርሃን እኔ ነኝ ብቻ የሚያምንብኝ ቢኖር በጨለማ አይመላለስም፣ በሕይወት ይመላለሳል፣ በብርሃን ይመላለሳል። ጨለማ ያገኘው
ማለት ነው እንግዲህ የገለጠው የተናገረው። የተነበበልንም ቅዱስ ወንጌል የሚያነሳው ወንጌላዊው ቅዱስ ዮሐንስ በወንጌሉ ላይ የጻፈው ስለ ብርሃን የጻፈው ለዓለም ሁሉ የሚያበራው እውነተኛ ብርሃን፣ ጠፈር ደፈር የማይከለክለው እውነተኛ ብርሃን ይለዋል እና ሶርያዊ ቅዱስ ኤፍሬም ወላዲተ አምላክ ቅድስት ድንግል ማርያምን ባመሰገነበት የውዳሴ ማርያም ድርሰቱ ላይ ብርሃን ዘአማን ዘያበር ለኩሉ ሰብ የተነበበውን ቅዱስ ወንጌል ነው የሚያነሳው። የዮሐንስ ወንጌል ምዕራፍ 1 ጀምሮ እንግዲህ ስለ አካላዊ ቃልነቱ ይናገርና ስለ ሕይወትነቱ ይናገርና ስለ ብርሃንነቱ ይናገራልና ታዲያ ሶርያዊ ቅዱስ ኤፍሬም ደግሞ ብርሃን ዘአማን ዘያበር ለኩሉ ሰብ ለእለ ይነብሩ ውስተ ጽልመት በጨለማ ውስጥ ለሚኖሩ ሰዎች የሚያበራ እውነተኛ ብርሃን። እንግዲህ የተለያዩ ብርሃናት አሉ። የተፈጥሮ ብርሃናት አሉ፣ ሰው ሰራሽ ብርሃናት አሉ። የተፈጥሮ ብርሃናትን ስንመለከት እነ ፀሐይ አሉ፣ እነ ጨረቃ አሉ፣ እነ ከዋክብት አሉ። እነዚህ አስገኝ አላቸው፣ እነዚህ ሰሪ አላቸው፣ እነዚህ አውጪ አላቸው። ፀሐይን በቀን የሚያሰለጥነው እግዚአብሔር ነው። ጨረቃን በሌሊት የሚያሰለጥነው እግዚአብሔር ነው። ከዋክብትን በሌሊት የሚያሰለጥናቸው እግዚአብሔር ነው። ከዚህም የተነሳ እግዚአብሔር ብርሃናት የብርሃናት ጌታ እንለዋለን። እነዚህ እንግዲህ የተፈጥሮ ብርሃናት ይባላሉ። ለእነዚህ ያስገኛቸው እግዚአብሔር ነው። ከነዚህ ከተገኙት ነገሮች ደግሞ እንዲገኙ ሻማው አለ። እንደገናም ደግሞ እንግዲህ ኤሌክትሪኩ ብርሃን አለ። እነዚህን ደግሞ የሰው ልጅ ከተሰራው ብርሃን በእነዚያ ላይ ተመስርቶ ብርሃንን ይሰራል። እሱ ክርስቶስ ግን ከነዚህ ሁሉ ብርሃናት በላይ ነው። አስገኝ የሌለው ብርሃን፣ በባህሪው ብርሃን፣ የማይጠልቅ ብርሃን፣ ጨለማ በሆነው በሰው ልቡና ላይ የሚያበራ ብርሃን፣ ክህደት ባጨለመው ኃጢአት ባጨለመው የሰው ልጅ ሕይወት ላይ ሲያበራ የሚኖር ብርሃን። ይህንን ነው እንግዲህ ሐዋርያቱ የሰበኩ። ይህን ብርሃን ነው ተቀበሉ ያሉት። ይህን ብርሃን ነው ተመልከቱ ያሉት። በዚህ በብርሃን ነው ተመላለሱ ያሉት። ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ 13 ቁጥር 11 ጀምሮ ከእንቅልፍ የምትነሱበት ሰዓቱ እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ነውና ሌሊቱ አልፏል ይላል። የኦሪቱን ዘመን የኃጢአቱን ዘመን ሌሊቱ አልፏል፣ ቀኑ ቀርቧል። ሌሊቱ ያላት ኦሪትን ነው። ቀኑ ቀርቧል ያላት የአዲስ ኪዳኑን ዘመን ነው። ሌሊቱ ያለው ዓመተ ፍዳ ዓመተ ኩነኔ የተባለውን ዘመን ነው። ቀን ብሎ የገለጠው ዓመተ ምሕረቱን ነው፣ የአዲስ ኪዳኑን ዘመን ነው። ሌሊቱ አልፏል፣ ቀኑ ቀርቧል። ስለዚህ የጨለማ ጋሻን ከላያችን ላይ አውልቀን ጥለን በብርሃን እንመላለስ በማለት ነው የሚገልጠው። አሬ ከዘጠኙ ንዑሳን በዓላት የሆነውን ዕለተ ብርሃን የብርሃንን ቀን ስናከብር፣ ስለ ብርሃን ስንዘምር፣ ስለ ብርሃን እየሰማን ስናስቀድስ፣ ስለ ብርሃን የተነበበውን ቅዱስ ወንጌል ስንሰማ፣ ስለ ብርሃን የተሰበከውን የዝማሬ ዳዊት ስንሰብክ፣ የተወደዳችሁ የእግዚአብሔር ቤተሰቦች በጨለማ ውስጥ ሆነን መሆን የለበትም። ጨለማ የሚለው የኃጢአትን ስራ ነው። ጨለማ የሚለው ጥላቻን ነው። ጥላቻን ነው። ጥላቻ ከጥላቻ በላይ ጨለማ የለም። ጨለማ የለም። ሰው በልቡናው ላይ ጥላቻ ካደረበት ለወንድሙ ያለው እይታ የታወረ ነው። አሁን ይሄ ነው ጽድቃችንን ማየት ቅድስናችንን ማየት ያልተቻለ ነው። ሁላችንም በጥላቻ ታውረናል። ጥላቻ አይናችንን አሳውሮታል። እንዲህ ነው የሚለው ማንም በብርሃን አለው የሚል ቢኖር ይላል ዮሐንስ መልእክቱ ላይ ማንም በብርሃን አለው መላለሳለ የሚል ቢኖር ወንድሙን የሚጠላ እርሱ በጨለማ ይመላለሳል። ጥላቻ አይኑን አስማወሩ አይንቲው ጥላቻ አይኑን አሳውሮታልና ይሄ ሰው መቅደሱን ማየት፣ ብርሃኑን ማየት፣ ጽድቁን ማየት፣ ትሕትናውን ማየት፣ በጎ የሆኑ ነገሮችን ማየት አይቻለውም። በብርሃን መመላለስ የሚቻለው በፍቅር መመላለስ ሲቻል ነው። ብርሃን እግዚአብሔር ነው። ብርሃን ፍቅር ነው። ብርሃን ሰላም ነው። ብርሃን ህላክ ማለት ሰላም ህላክ ማለት ነው። ፍቅር ህላክ ማለት ነው። እውነት ህላክ ማለት ነው። እንግዲህ በዚህ አማካኝነት እሱ ልኮልን ተቀዳሚ ተከታይ የሌለው ልጁ አንድያ ልጁ ብርሃን ሆኖ ተገልጦ ጨለማውን አስወግዶ ወደ ብርሃን አውጥቶን እንደገና ወደ ጨለማ የምንመለስ፣ እንደገና ወደ ክህደት የምንመለስ፣ እንደገና ወደ ቀቢጸ ተስፋ የምንመለስ፣ እንደገና ወደ ትዕቢት የምንመለስ፣ እንደገና ወደ እግዚአብሔር የለሽ የምንመለስ ካለን በጨለማ ውስጥ ነው ያለ ነው። ፈኑ ብርሃነከ ንበላሁነ ብርሃንህን ላክልን።
ፍቅርህን ላክልን፣ ሰላምህን ላክልን። ወንድሜን በበጎነት የማይበትን በትህትና የማይበትን በፍቅር የማይበትን ላክልኝ ማለት ያስፈልጋል። ክርስትና የማስመሰል ኑሮ አይደለም፣ የመሆን ኑሮ ነው። መሆን ደግሞ የሚገለጠው በፍቅር ነው። መሆን ደግሞ የሚገለጠው በትህትና ነው። መሆን ደግሞ የሚገለጠው ራሱን ዝቅ በማድረግ ነው። መሆን የሚገለጠው ወንድምን በመውደድ ነው። እና ክርስትና በነጠላ የሚገለጥ አይደለም። ክርስትና በስም የሚገለጥ አይደለም፣ በመሆን የሚገለጥ ነው። መሆን ደግሞ በብርሃን መመላለስ ነው። የጨለማ ጋሻ ከላያችን ላይ አወልቀን ጥለን በብርሃን እንመላለስ። የጨለማ ጋሻ ጥላቻ፣ የጨለማ ጋሻ ክህደት፣ የጨለማ ጋሻ ጥርጥር፣ ይህንን ከላያችን ላይ አውልቀን ጥለን በብርሃን እንመላለስ። ሌሊቱ አልፏል ይላልና ኦሪት ብሉይ ኪዳን ዘመኑ ዓመተ ፍዳው ዓመተ ኩነኔው አልፎ ዓመተ ምሕረት በተሰኘው ዘመን ላይ በዚህ ዘመን ላይ በዚህ የክርስትና በዚህ የፍቅር በዚህ የሰላም ዘመን ላይ እያለ ዘመኑን ያልዋጀ ዘመኑን ያልኖረበት በብርሃን ነው አለው ማለት አይቻለው። በመልእክቱም ላይ ገልጦታል። በዚህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ለሕፃናት ከፊደል ቀጥሎ አቡጊዳውን ታስተምራለች። ከአቡጊዳው ቀጥሎ የምታስተምረው የዮሐንስ መልእክት አለ። የዮሐንስ መልእክት ምዕራፍ 1 ቁጥር 5 ጀምረን ስንወዛቲ ኢቲ ዜናን ተሰማይነሃ ንዜንወክሙ ከእግዚአብሔር ውእቱ ብርሃን ወጽልመትን ያልዋቤው። ከመጀመሪያ ጀምሮ የሰማናትን እንነግራችኋለን። ይህም የሰማናት እግዚአብሔር ብርሃን እንደሆነ ነው፣ ጨለማም አያገኘውም። ብንወሱታፊ ምስሌነ እኛም ከእርሱ ጋር ህብረት አለን አንድነት አለን ነው የሚለው። ህብረት አለን። ስለዚህ እግዚአብሔር በባህሪው ብርሃን ነው። ብርሃን ደግሞ ፍቅር ነው። ብርሃን ደግሞ ሰላም ነው። ብርሃን እውነት ነው። ብርሃን በጎነት ነው። ብርሃን እምነት ነው። ብርሃን ሃይማኖት ነው። ስለዚህ ፍቅር የራቀን ብርሃንህን ላክልን፣ እውነት የራቀን ብርሃንህን ላክልን፣ በሐሰት የታጀብን እውነት ብርሃንህን ላክልን፣ ሐሰት የዘወትር ስራችን የሆነ ብርሃንህን ላክልን እንበለው፣ ጽድቅህን ላክልን እንበለው። በሐሰት ተጠቅለን የሐሰት አባት የሆነው ዲያብሎስ ተጠቅሎ ወደ ወደቀባት ወደ ሲኦል ወደ ገሃነመ እሳት ተጠቅለን እንዳንወድቅ ብርሃንህን ላክ ማለት ያስፈልጋል። ጽድቅህን ላክ ማለት ያስፈልጋል። ጽድቅህን ላክ፣ ብርሃንህን ላክ፣ ፍቅርህን ላክ፣ እውነትህን ላክ፣ ሰላምህን ላክ ማለት ያስፈልጋል። እሱ አምላከ ብርሃን የብርሃን አምላክ ነው። ዘደፍኦ ለጽልመት ጨለማን የደፋው ጨለማን እውር ያደረገው ጨለማ የተባለ ዲያብሎስና የዲያብሎስ ስራ ነው። የዲያብሎስን እውር አድርጎታል። ዲያብሎስን አስወግዶታል። ስለዚህ እነሆ ይህንን ዕለተ ብርሃን የሆነውን ዕለተ ሰንበት ስለ ብርሃን የተሰበከውን ወንጌል ስለ ብርሃን የተሰበከውን መስባክ የምንሰማ ሁላችን የብርሃን ልጆች ሆነን የብርሃን ጌታ አሚሃ ያበርሁ ጻድቃን ምስዕተ እደም ፀሐይ በመንግስተ አብሆሙ ዘበሰማያት። ያን ጊዜ ጻድቃን በአባታቸው ቤት በመንግስተ ሰማያት እንደ ፀሐይ ከፀሐይ 7 እጅ ያበራሉ ተብሎ እንደተገለጠው ብርሃን በሆነው አምላካችን ጌታችን ፊት እንደ ፀሐይ አብርተን ለመገኘት የብርሃን ስራ ሰርተን እነሆ በብርሃን እንመላለስ ዘንድ አሁንም ምሕረቱ ቸርነቱ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ዓለም
ብርሃን ዘምጻ ውስተ ዓለም ብርሃን ዘምጻ ውስተ ብርሃን ዘምጻ ውስተ ዓለም ብርሃን ዘምጻ ውስተ ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ብርሃን ዘመጻ ውስተ ዓለም ብርሃን ዘመጻ ውስተ ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነ